ወሲባዊ ግንኙነት ካልፈጸምን ፎቶሽን ማህበራዊ ሚዲያ ላይ እለቀዋለሁ። ይህን ያለው የምትመለከቱት የአዲስ አበባ ነዋሪ የሆነ አንድ ወጣት ነው። እጅግ በጣም አሳፋሪና በርካቶችን ያስደነገጠ ክስተት መፈጸሙ ተሰምቷል። በመጨረሻም ታዳጊዋ ላይ ፈጽሞ ያልጠበቀችው ድርጊት ሊፈጸምባት መቻሉን ፖሊስ አስታውቋል። ለመሆኑ ስንቶቻችሁ ናችሁ አሁን ላይ በማህበራዊ ሚዲያ በአካል ከማታውቁት ሰው የራቁት ፎቶ እንድትልኩ የምትጠየቁት? በወቅቱስ የእናንተ ውሳኔ ምንድነው? ለሌሎች መማሪያ ይሆናልና ተሞክሯችሁን ኮሜንት ስር አካፍሉን። አሁን ችግሩ በከፍተኛ ሁኔታ እየተባባሰና እየተለመደ በመምጣቱ የራቁት ፎቶ አሊያም ተንቀሳቃሽ ምስሎችን የምትልኩ በተለይ ወጣቶች ከድርጊታችሁ ልትቆጠቡ ይገባል ሲል ፖሊስ አሳስቧል። ኤርሚያስ ነጉ የተባለው ይህ ወጣት ለስነ ልቦናዋ ስንል ስሟን ከማንጠቅሳት አንዲት ታዳጊ ጋር ኢንስታግራም ላይ ይተዋወቃታል። በዚህ ትውውቃቸውም መግባባት ተፈጥሮ ለረጅም ጊዜያት ሲያወሩ ቆይተዋል። እሷ አንድም ቀን የጠረጠረችው ነገር አልነበረም። ከብዙ ጊዜ በኋላ ግን የራቁት ፎቶዋን እንድትልክለት ያደርጋል። ስላመነችው ጥያቄውን ተቀብላ ደጋግማ ትልክለታለች። ወጣቱ ይህን ሲያደርግ የነበረው ለጤናማ ግንኙነት ሳይሆን አንድ እኩይ ተግባርን ለመፈጸም በማሰብ ነበር። ልጅቷ በየዋነት የጠየቃትን ፎቶዎች በሙሉ ስትልክለት ብትቆይም በመጨረሻ ግን ለመስማት የሚከብድ ነገር ገጠማት። ወሲባዊ ግንኙነት እንዲፈጽሙና ገንዘብ እንድትልክለት ይጠይቃታል። ይህ ካልሆነ ግን የላከችለትን ፎቶዎች በሙሉ አንድ በአንድ ማህበራዊ ሚዲያ ላይ እንደሚያወጣው ነግሯት ማስፈራራት ይጀምራል። ተከሳሽ ተበዳይን በኢንስታግራም በመተዋወቅ ለረጅም ጊዜ ከአወሩ በኋላ የራቁት ፎቶ እንድትልክለት በማድረግ ያንን ራቁት ፎቶ በስልኩ ላይ በመያዝ በተለያዩ ጊዜ ወደ ተበዳይ ስልክ በመላክ ተበዳይን የወሲባዊ ጥያቄ በመጠየቅ ወሲባዊ ጥያቄ ከፈጸምን አጠፋልሻለሁ በማለት ለመጀመሪያ ጊዜ ልጅቷ ተበዳይን በማስገደድ ተከሳሽ አንድ ፔንሲዮን ውስጥ በመውሰድ ወሲባዊ ጥቃት ከፈጸመባት በኋላ አሁንም በድጋሚ ያንን ቪዲዮ በመያዝ ቪዲዮውን እንዳጠፋልሽ ገንዘብ ስጪኝ በማለት በመደራደር 60 ሺህ ብር እንድትሰጠው ከጠየቃት በኋላ ተበዳይ የለኝም በማለት 40 ሺህ ብር ከፍላው የ40 ሺህ ብሩን ከተቀበለ በኋላ በድጋሚ አሁንም አጠፋልሻለሁ ብሎ ከሄደ በኋላ ግንቦት 11 ቀን 2016 ዓመተ ምህረት አሁንም በድጋሚ ወሲባዊ ጥያቄ በመጠየቅ ቪዲዮውን አጠፋልሻለሁ ካላጠፋሹ ቤተሰቦች በማህበራዊ ሚዲያ ለቀዋለሁ በማለት በማስፈራራት አሁንም ድጋሚ ወሲባዊ ጥቃት ፈጽሞባታል። ተበዳይ ይህንን ጉዳቷን ለቤተሰብ በማሳወቅ እኛም የፖሊስ አባላትን በመላክ ክትትል በማድረግ ድጋሚ 20 ሺህ ብር ሊቀበል ሲል በቁጥጥር ስር ተውሎ ምርመራ ከተጣራበት በኋላ ለፌዴራል አቃቢ ተልኮ ክስ ተመስርቶበታል። ኤርሚያስ ነጉ የተባለው ይህ ወጣት በአስገድዶ መድፈርና በኮምፒውተር ወንጀል የተከሰሰ ሲሆን ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራተኛው ወንጀል ችሎት ተከሳሽ በፈጸመው የአስገድዶ መድፈር ወንጀል በ3 ዓመት ጽኑ እስራት እንዲቀጣ የወሰነበት ሲሆን ሌላኛው ወንጀሉ ደግሞ በፍርድ ቤት እየታየ እንደሚገኝ ፖሊስ ገልጿል። በበይነ መረብ ዲጂታል ቴክኖሎጂን በመጠቀም ለመልካም ጠባይ ተቃራኒ የሆኑ ድርጊቶችን መፈጸም በወንጀል የሚያስጠይቅ አደገኛ ተግባር መሆኑን የጠቅላይ ፍርድ ቤት ዳኛ ተክለ ሃይማኖት ዳኜ ይናገራሉ። በይነ መረብ የሚፈጸሙ የእርቃን ምስሎችን ወሲባዊ ምስሎችን መያዝ ማስተላለፍን የሚመለከቱ የወንጀል ማዕቀፎች አሉ። የወንጀል ሕጉ አንቀጽ 626ም 641ም የኮምፒውተር አዋጁንም ማንሳት እንችላለን። በህገወጥ የሰዎች ዝውውርና የሰው መነገድ ወንጀልን የሚመለከተው አዋጅንም እንዲሁ መጥቀስ እንችላለን። ምናልባት አንዱ ክፍተት ይሄ በቂ የእውቀት ክፍተት እንዳለ ይሰማኛል። ወላጆችም ልጆች ይሄ ወንጀል መሆኑን በማወቅ ለፖሊስ ሪፖርት የማድረግና ወደ ፍትህ አካላት የመሄድ ሰፋ ያለ ፈቃደኝነት አይስተዋልም። ያሉትን ግን በህግ መፍታት ወይም አዲስ ህግ በማውጣት ሊፈቱ የሚችሉትን በዛ መልኩ አሁን ባለው ነባራዊ ሁኔታ ግን ያሉትን ህጎች ስራ ላይ አውሎ በአግባቡ እስከተመረመረ ድረስ ለጉዳዩ በቂ የህግ ማዕቀፍ ባይኖረውም ምላሽ ለመስጠት የሚያስችል ዝቅተኛ መስፈርት ወይም የህግ ማዕቀፍ አለ ብሎ መናገር ይቻላል።
አሁን ላይ በርካታ ወጣቶች በተለይ የማህበራዊ ሚዲያ አጠቃቀማቸው ላይ ከፍተኛ የሆነ ክፍተት እንደሚስተዋል ይነገራል። በዚህም ምክንያት በርካታ ታዳጊ ሴቶች ላይ ወሲባዊ ጥቃት በስፋት እየደረሰ በመሆኑ ጥንቃቄ ማድረግ ይገባቸዋል። ወላጆችም ቢሆኑ የልጆቻቸውን የኢንተርኔት አጠቃቀምን መቆጣጠር አለባቸው ተብሏል። የውስጥ ሚስጥራቸው መግለጽ የለባቸው። መደበቅ ያለበትን ሚዲያ ላይ መውጣት የሌለበትን ሰው እንዲያውቅባቸው የማይፈልጉትን ነገር ለማያውቁት ሰው መግለጽ የለባቸው። በቃ ቁጥብ መሆን አለባቸው ከማያውቁት ሰው ጋር ነገ ሊያጠቃቸው ስለሚችል ከወዲሁ ይሄን አውቀው ከሚሰሙትም ኢንፎርሜሽን ተነስተው ነገ ስጋት ከሚገባባቸው ዛሬ ላይ ከማያውቁት ሰው ጋራ ምንም አይነት አላስፈላጊ ኮሚኒኬሽን እና ንግግሮችን አለማድረግ። በዚህ ያመልጣሉ። ሰውየውን አያውቁትም። ወንድ ይሁን ሴት አያውቁትም እኮ ድምጽ ይቀያየራል በተለያየ መንገድ። ሰውየው ለምን አላማ እንደፈለገ ወይም ሴትዮዋ ለምን አላማ እንደፈለገች ለምን እንደደወለች አያውቁትም። ከለቀቁት በኋላ መያዝ ከባድ ነው። የት ያገኙታል? ሰውየውን ለቆ ዞር ይላል። ስለዚህ እንደዚህ ያልሆነ ሳይኮሎጂካል ክራይሲስ ከመግባታቸው በፊት ከሚያዝኑ ከሚጨነቁ እንደገና አላስፈላጊ ለሆነ ግንኙነት ከሚጋለጡ ሚስጥራቸው መያዝ ነው ያለባቸው። በተለይ ልጆቻችን ያንግስተር ልጆች ቲኔጀሮች ህይወታቸውን ሙሉ የሚቆይ ቁስል ሊተውባቸው ይችላል። ሰው ላይ የሚኖራቸው እምነት ይቀሽራል። ራሳቸው ላይ ያላቸው እምነት ሊቀንስ ይችላል። ከፍተኛ የሆነ ኢኮኖሚካሊም ማህበራዊ ተጽዕኖ ሊኖረው ስለሚችል ከመጀመሪያው መጠንቀቅ መቻል ግዴታ ነው። አሁን አብዛኛው የሚሸወዱት ወይም ይህንን ራቁት ፎቶ ሊልኩ የቻሉት ሞዴሊስት ነኝ በሚል ምክንያት ጓደኛ ሆንሻለሁ፣ ፍቅረኛ ሆንሻለሁ የልብ ወዳጅ መስለው በመቅረብ ነው ይህንን የሚልኩት። ነገር ግን ለማያውቁት ሰው በአካል ላላገኙት ሰው እነዚህን ነገሮች ባይልኩ። የኢንተርኔት አጠቃቀምን በተመለከተ በወላጆችም በልጆች በቂ ትምህርትና በቂ ትኩረት የሚሰጠው ጉዳይ ካለመሆኑ ጋር ተያይዘው የሚመጡ ጉዳዮች ናቸው። እንደሚታወቀው ዲጂታል ቴክኖሎጂ የሚያመጣቸው በጣም ብዙ ገጸ በረከቶች አሉ። ለትምህርት ሀሳብን በነጻነት ለመግለጽ፣ ከሰዎች ጋር ለመገናኘት፣ ለትምህርት የምንዘረዘራቸው በጣም ዘርፈ ብዙ ጥቅሞች አሉት። አጠቃቀሙን ካለማወቅ ወይም አጠቃቀሙ ላይ ቁጥጥርና ክትትል ካለማድረግ ጋር ተያይዞ ደግሞ የሚነሱ ብዙ ስጋቶች አሉት። ልጆች ላልተገባ ድርጊት ወይም ያልተገባ ድርጊት ለሚፈጽሙ ሰዎች ግንኙነት እንዲፈጠር ይደረጋል። ብዙዎቻችን ልጆቻችን ስልክ ምን እንደሚጠቀሙ በስልክ ምክንያት ምን እያዩ እንደሆነ ማንን እያገኙ እንደሆነ ከማን ጋር እንደሚጻጻፉ መረጃው የለንም። ምናልባት የአሁኑ ወላጅ ከልጆቹ የተሻለ እውቀት አለው ብዬ መናገር ደፍሮ ስለሚከብደኝ እንጂ ልጆች በተሻለ ሁኔታ ከወላጆቻቸው በተሻለ ሁኔታ ኢንተርኔትን የመጠቀም ኢንተርኔትን አክሰስ የማድረግ አቅሙ አላቸው። ይሄ ጊዜ ወደ ጊዜ እየተበራከተ የመጣው የስማርት ስልኮች የመጠቀም የኢንተርኔት አክሰሲቢሊቲውን በጣም ሰፋ እያለ ነው የመጣውና ልጆች ሊጠቅማቸው የሚችለውን ኢንተርኔት እንዴት መጠቀም እንዳለባቸው ወይም ከወላጅ ቁጥጥር ካለመደረጉ ጋር ተያይዞ ብዙ ጥቃቶች ይደርሱባቸዋል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ የተለያዩ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።